ማትሉት መንገድ እኔ ማርያም በቃ ሞታለች ለሰው ዘር እያሉ ነው ብዬ አላወራም። አንደኛ፣ ሁለተኛ እንደዛ ከተወራ ራሱ እኔ እቃወማለሁ። ይኸው እዚህ እኔ እቃወማለሁ። እንደዚህ አይደለም እያሉ ያሉት ብዬ እቃወማለሁ ራሴ ማለት ነው። ስለዚህ በዚህ ጉዳይ ምንም ስጋት አይግባችሁ። መጀመሪያም እንደዛ ብለን ስላልመጣን ወደ ማጠቃለያ ስመጣ ከዚህ ሰዓት ጀምሮ ብትይዙልኝ ደስ ይለኛል። 3 ደቂቃውን ወደ ማጠቃለያ ስመጣ ይህን ነው እንትን ማደርገው ማስቀምጠው። አንደኛ ቅድም ዴቭ ከጠየቀው ጥያቄ ጀምራለሁ። ይሄን ቤዛ የሚለውን ቃል ለምንድን ነው ለአዲስ ኪዳን ብቻ ሊሚት የምናደርገው? አዎ በደንብ ነው ሊሚት የምናደርገው ዴቭዬ። ለምንድን ነው መሰለ አዲሱ ኪዳን ላይ ለኛ ለኪዳኑ ተቀባዮች ቤዛችሁ የተባልነው አንድም ፍጡር የለም። ቤዛ የሚለውን ቃል ተጠቅሟል አልተጠቀመም ከሆነ ተጠቅሟል። እሱ ምንም የሚያከራክር ነገር አይደለም። ነገር ግን ለኛ ለዚህ ኪዳን ተቀባዮች ቤዛችሁ ተብሎ የተሰጠን ኢንታይትል የሆነ በዚህ ቃል ማንም የለም። አንድ እሱ ነው። ስለዚህ ማርያምን ቤዛችሁ ብሎ አልሰጠንም። በዚህ እንስማማለን። አለቀ። ምትክነት ከሆነ የተነሳው የምትክነት ጉዳይ ኦኬ የአዳም ምትክ የመሆኑ ጉዳይ ብቻ ሳይሆን ለኢየሱስ ስለኛ በእግዚአብሔር ፊት የመታየት ጉዳይ ነው። ለኢየሱስ ክርስቶስ ምትክ የሚለውን ስም ያሰጠው ሊቀ ካህናችን በእኛ ምትክ የገባው እሱ ስለሆነ ማለት ነው። ስለዚህ የምትክነት ጉዳይም ተነስቶ እንደው ቅድም መምህር በረከት ሲሉ ስለነበር የምትክነት ጉዳይ ተነስቶ አይ ምትክ በሉት በቃ ቤዛ ማይባል እንኳን ብንባል እንኳን የምትክነት ጉዳይ ራሱ ምትካቸው የተባልነው ራሱ ክርስቶስን እንጂ ፍጡራንን አይደለም። ስለዚህ የቤዛ ምትክም ብለን በመጽሐፍ ቅዱስን አስደግፈን በምንም አይነት ሁኔታ ፍጡራንን ልንጠቅስ አንችልም። አንድ ሁለተኛውና ዋናው ጉዳይ ደግሞ ሄሬኒዮስ በተደጋጋሚ እየተነሳ ስለነበር አሁንም መምህር በረከትም ያነሱት ነበረ። ግን ጥያቄው ቃል በቃል አልተመለሰም። ማርያም ለራሷ ቤዛ ናት ወይስ አይደለችም? አዎ ወይ አይደለም፣ ነች ወይም አይደለችም? ነች ከተባለ በማስረጃ ቤተክርስቲያናችን እንደዛ ካለች ማለት ነው። ኦኬ ኦርቶዶክስ ቤተክርስቲያን እንደዛ ካለች ማርያም ለራሷ ቤዛ ነች ካላላችሁ ሄሬኒዮስን መጥቀስ ራሷ አትችሉም። ማርያም ለራሷም ለዓለምም መድኃኒት የሆኑን ስለወለደች ነው ምክንያት ድህን ያላትን። ስለዚህ ኬስ ክሎዝድ በእነዚህ ሁለት ነገሮች። ኧረ አላለቀም። 2 ደቂቃ ነው የሄደው። ከ26 ነው የጀመረው። ከ25 ነበር ስለዚህ እያልን ያለነው ነገር ምንድነው? የቤዛነትን ጉዳይ ሊሚት የምናደርገው ለክርስቶስ ብቻ። ለዛ ነው ሊሚት እያደረጋችሁት ነው። በደንብ ነው ሊሚት እያደረግን ያለነው። እናንተ ቤዛ ስትሉት ቤዛ ያላችሁት በኋላ ዘመን ዴቨሎፕ በተደረገ ቴዎሎጂ ላይ ነው ማለት እኛ መብት አለን ብዬ አስባለሁ። መጽሐፉ ደግሞ ይህንን ሙሉ ስልጣን ይሰጠናል። አሁን ባብራራሁት መልኩ ሌላው ማርያም ቤዛዊተ ዓለም አትባልም እላለሁ እኔ እንደ መናፍቅ መቆጠር እችላለሁ ወይስ አልችልም? ትቆጠራለህ ከተባለ መጽሐፍ ቅዱስ በማይለይ መልኩ መናፍቅ እየተባልኩ ነው። እኚህ አባት ላይ የተነሳ የነበረው ነገር ስለሆነ አቡነ ገብርኤል ላይ። ስለዚህ መጽሐፉ ምንም ነገር ባላለበት ሁኔታ መጽሐፍ ቅዱስ ላይ ምንም ትምህርት በሌለበት ሁኔታ ሰዎችን መናፍቅ እያላችኋቸው ነው። ፌር አይደለም ነው። የመጨረሻ መዝጊያ እሱ ነው። ተባረኩ። እሺ፣ በነገራችን ላይ መጨረሻ ላይ ቃል ምን አለ? ይሄንን ዴቨሎፕ ያረካችሁት በኋላ አባቶች መጽሐፍ ቅዱስ ላይ ባለ ቃል ሳይሆን በኋላ ያው አርሊ ቸርች ፋዘርስ ማለቱ ነው። በእነሱ በመጡ ነው በእነ ኢራኒየስ ነው ሲል አንተ እኮ ይሄንን አልቀበልም የምትለው እኮ ከነ ሉተር በኋላ በእነ ኢራኒየስ አላልኩም። ቀሲስ ኢራኒየስንማ የመጥቀስ መብት የላችሁም ነው ያልኩት። ይህ ሪፕሬዘንት እንዳያረጉኝ ነው። አግኝቻለሁ ቃል ኢራኒየስን አላልኩም እና ኢራኒየስንማ የመጠቀም መብት የላችሁም እያልኩ ነው። ቀሲስ ተባረኩ። እኔ ደስ ብሎኛል። በነበረን ውይይት በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ቀሲስ መምህርን ይቅርታ እንደው ቀሲስ መምህርን እንደው በዚህ ርዕስ ሳይሆን አንሪሌትድ በሆነ መንገድ ማለት ነው። በዚህ አይደለም ዲቤት ሳይሆን ከመምህር ጋር ቁጭ ብዬ ማውራት ብቻ ደስ ይለኛል። መምህር በረከት ማለት ነውና ጥቂት ጊዜ ነው መስማት ከጀመሩ በጣም የተረጋጉ በጣም እንትን ናቸውና ዲቤት ሳይሆን ሌላ ነገር ነው። ሌላ አርብ ውይይት አለ። እሳቸው ቤት አርብ ውይይት አለ። እንደውም እኛ እንጋብዛለን እና አንድ ወንድማችን እንደዚህ ከእናንተ ኤቢ የሚባል ልጅ እንትን ይመጣል ከፕሮቴስታንቱ እና አርብ ላይ መተህ መወያየት ትችላለህ። እሺ ይጣለው ተባረኩ። እግዚአብሔር ይባርካችሁ። እንትን ማነህ አማን ቀጥል። አማን አጠቃልና አይ ቲንክ ስልክ ላይ መሰለኝ አማን። ኦኬ አማን አለ። ኦኬ ቀጥል። 3 ደቂቃ አለ አንተም። ከ30 ነው በጨዋነት እንደምትጨርስ ፖለቲካ ሳልሰራ ማለት ነው። ፖለቲከኛ ድብን ያልክ ፖለቲከኛ ነው።
ቆይ እሺ፣ እሱን ተወዳ ቅድም መምህር ዳዊት ያነሱት ሀሳብ አለ። ኤቭሪዌር ሉትሮንን ነው የሚጠቀመው የሚለው በእንግሊዝኛም በአማርኛም ትራንስሌሽኖች ውስጥ ቤዛ ተብሎ የተተረጎመ ነገር ግን ሉትሮን ያልሆኑ ክፍሎች አሉ። ሉትሮን ያልሆኑ ማለት ነው። እና እነሱ ነበር እያሰባሰብኩ የነበረው። አንደኛው ራእይ 5:9 ላይ ያለው ነው። ከነገር ከቋንቋ ከህዝብ ለአምላካችን ዋጀህ ምናምን የሚልበት ክፍል ላይ የሚጠቀመው ቃል አጎራዞ የሚል ቃል ነው የሚጠቀመው፣ ግን ሪዲም ኤንድ ራንሰም ተብሎ ነው የተረጎመው። የትኛውም የ1954ቱም የ2000ም የእናንተ ይመስለኛል፣ የእናንተ ላይ እንደዛ ያለ ይመስለኛል። የኛዎቹ ላይ በኮመን በዛ መልክ የዋጀ ተብሎ ነው የተረጎሙት። ኤንድ ቲቶ ላይም አለ። ቲቶ ላይ ያለው ቲቶ የሚለው እናስቀምጣለን። ሌላው ሁለቱም ለምሳሌ ኢራኔስ ተነስቶ የተወራበት ኢሹ ላይ ኮዝ ፎር ሳልቬሽን ሆናለች በመታዘዟ፣ ያችኛዋ ወደ ሞት ወሰደችን፣ ኋለኛዋ ደግሞ ለራሷም ለሌላውም መድን አመጣች፣ በዛ አውድ መዳንን አመጣች ብሎ ሲተረጉም ሁለቱም ሄዋንም ፕራይመሪ ኮዝ አድርጎ አይደለም ባይብል የሚያመጣው። ፕራይመሪ ኮዝ ስላችሁ እነሱ ባደረጉት ነገር ላይ ተቁሞ ነው ዓለም ኮንዶምን የተደረገው የሚል የመጽሐፍ ቅዱስ ትምህርት የለም። ለምን ሲባል አዲስ ኪዳናችን በኃጢአት ለመውደቅ ፕራይሜሪ ሪስፖንሲቢሊቲውን የሚያመጣው አዳም ላይ ስለሆነ በአንዷ መተላለፍ ሳይሆን የሚለው ሁሌም ቢሆን በአንዱ መተላለፍ እያለ አዳምን ነው የሚወቅሰው። አዳም ያጠፋውን ይባልና ከዛ በኋላ ኋለኛው አዳም ሁለተኛው አዳም ኢየሱስ ክርስቶስ አስተካከለው እያለ ስለሚመጣ ማለት ነው። ሁለቱም ፕራይመሪ ኮዝ አይደሉም፣ ማርያምም ሄዋንም ማለት ነው። ስለዚህ በዛ መልክ ልንፈታው አንችልም። አይ ቲንክ ኢኩዌሽን ውስጥ መግባት አለበት የሚል ነው። ሰዓት ስላልያዝኩ ፈጠን እያልኩ ነው። ማርያምን ሁሌም ከነገረ ድነት ኢኩዌሽን ውስጥ ማውጣት የለብንም የሚል ነው። እንደዛ ከሆነ ለምንድን ነው ትንሣኤና ሞቴ በተወራበት ጊዜ ሁሉ ስሟ ይነሳል ተብሎ ስለ መግደላዊት ማርያም ሽቶ ስለቀባቸው የተነገረውን በአውደ ምሕረት ሁሌ ሲሰብኩ ለምንድን ነው የማንሰማው? ለዛውም ሁሌ ይነሳል ተብሎ የተነገረ አለ። ስለ ማርያም ሁሌ ይነሳል ተብሎ የተነገረ ነገር የለም። በአጭሩ ምትክ የሚለውን ነው በራንሰም የተካ ነው ከተባለ ምትክ የሚለውን በራንሰም ተክቶ ኦር በቤዛ ተክቶ ያስተማረ አንድም የመጽሐፍ ቅዱስ ክፍል አላየንም፣ አንድም የቤተ ክርስቲያን አባት አላየንም። ስለዚህ ይሄ አስተምሮ አገር በቀልና ኢትዮጵያ ውስጥ ያለ አስተምሮ ብቻ ነው። ፖለቲካ ናት እቺ ቀሲስ፣ አገር በቀል ናት። የታወቀ አይደል? ሃይማኖትማ እንዳልሆነ እኛ የምናውቀዋለን እኮ ፖለቲካ። ቴንኪው፣ እናመሰግናለን ስለመጣህ እና ስለተወያየህም እናመሰግናለን። አይሆፕ ሌላ ቤት አያሃለሁኝ እዛ ገብተህ እያጣመምክ ማንለውን እንደማትል ተስፋ አደርጋለሁ። እኔ እውነቴን ነው፣ እንደው እኔ ጋር ብቻ አይደለም፣ ሲሪየስሊ እኔ በምንም አይነት ታምር ሙስሊምም ይሁን ፕሮቴስታንት የማትሉትን ይላሉ ብዬ ማስተማር አልፈልግም። በግሌ ብጠይቁ በቂ የሆነ ፕሮቴስታንቱ ስህተት መሆኑን የማሳይበት ብዙ ነገር ስላለ ማለት ነው። እዚያ ላይ ማውራት አይ ቲንክ ጥሩ ነው ብዬ አስባለሁ። እኔ የሚደረገው እንደዚያ ነው። እንደው ትምህርት ቤት በገብቼ ስለ ፕሮቴስታንት አስተምሮ በቴዎሎጂ ውስጥ ባጠና የማትሉትን መምህራን ሊያስተምሩኝ ይችላል? በፍጹም ሊሆን አይችልም። በጣም የተሳሳተና የተንሻፈፈ ነገር ስለማይ ሌሎች ስለሚያነሱት ጭምር ማለት ነው። እና ጥሩ ይሄን ክሊር ለማድረግ ጭምር ነው የገባሁት። ኤኒዌይስ እንኳን አለም ከመስቀሉ ጋራ ወይም ከክርስቶስ ቤዛነት ጋራ በፍጹም አገናኝተን ይሄንን እንደማንል መረዳት ከተቻለ ዋና ዓላማዬ እሱ ነው እና በጣም ነው የማመሰግነው። አሁን በቀጥታ ቀሲስ እንኳን ደህና መጡ። ቀሲስ ቴዎድሮስ መጋቤ ሃይማኖት፣ መጋቤ ጥበባት በጣም የምንወደውት አባት ኖት። እንኳን ደህና መጡ። ሰላም ይበሉን እና ማጠቃለያ ሰጥተን እንለያያለን። አሉ መጋቤ ጥበባት አይ ቲንክ እየተሰማችሁ አይደል? አላቲኖን ታፍናል። በጣም ይቅርታ አላቲኖን፣ በጣም ይቅርታ። ቀጥል አንተ። እኔ ያው ቀደም ለማንሳት የፈለኩት ነገር ምንድነው መሰረታዊ ነገሩ
ክርስቶስን በቤዛነት ደረጃ ቤዛ ሆኖ አስታረቀ የሚለው ላይ ጥያቄ ያለባቸው ሲጀምር በምልጃ ሐሳብ እንጂ በቤዛነት ራሱ እኛ በምንቀበለው ልክ አይደለም የሚቀበሉት። ሲጀምር አንድ እውነት ሐሳቡ መቀኘቱ ወይ ደግሞ ቅናቱ እውነት ከክርስቶስ ቤዛነት ከሆነ እኛ የምንለው በበጀት ወይ ደግሞ ክርስቶስ ስለኛ ተገብቶ የቤዛ ስራ ሰራ ማለት የሚለው ጋር አይገናኝም። እናንሳው ከተባለ አንድ ሁለተኛ ደግሞ ቅድስት ድንግል ማርያም ምክንያት ድህነታችን የመዳናችን ምክንያት ናት እንዴ? ቆይ ለመውደቃችን ለመሰናከላችን ሔዋን ምክንያት ከሆነች ድንግል ማርያም ለመዳናችን እንዴት ምክንያት ሆነ? በአንዲት ሴት ምክንያት ዲያብሎስን በመስማቱ ምክንያት ከወደቅን ዘፍጥረት ምዕራፍ 3 ላይ በሚናገረው ለመዳናችን ምክንያት እኮ ድንግል ማርያም ናት። እንዴት? አንደኛ ይሁንልኝ ብላ ፈቃድ በመስጠት፣ ሁለተኛ በንጽህናዋ። በጣም ይደንቃችሁ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 68 ክፍል 9 ላይ ከቁጥር 33 እንደሚታወቃላችሁ እንኳን ንጽህናዋ እንኳን ፈቃዷ ድንግልናዋ እንኳን አይደለም ለሃይማኖታችን መሪ ሆነ ነው የሚለው። እንዴ ድንግልናዋ ሚስጥረ ሥላሴን ገለጠ እኮ ነው የሚለው። እንዴት? በቅድመ ዓለም ከዓለም መፈጠር በፊት እግዚአብሔር አብ ያለ እናት በእቱም በሆነ ሚስጢር በቀዳማዊ ልደቱን ወልድ እንደወለደ ሁሉ ይላል። ቅድስት ድንግል ማርያም በእቱም ድንግልና በዳግማዊ ልደቱ መውለዱን የሚስጥረ ሥላሴ መገለጫ በድንግልናዋ ነው እንኳን ይላል። እንዴ ስለዚህ ቅድስት ድንግል ማርያም ምክንያትነቷ እንዴ ይሁንልኝ ማለት እኮ ተቀበሉ let me to be according to your words እንደ ቃል ይሁንልኝ እነሆ ባሪያ ማለቷ የመዳናችን መነሻ ናት። ያቺ ሞመንት ናት እኮ ክርስቶስ ፍጹም ሰው እንዲሆን ፍጹም የአዳም ልመና የአዳም አምላክነት መመኘት የተፈጸመው ቃል ስጋ ሆነ። ስጋ ሁሉ ገንዘብ ለቃል ገንዘብ ሆነ፣ የቃል ገንዘብ ሁሉ ደግሞ ለስጋ ገንዘብ ሆነ። ስለዚህ የተዋህዶ መነሻ የድንግል ማርያም ንግግር ነው። ስለዚህ ይህንን ለሚረዳለኛ ቤዛዊት ዓለም የመዳናችን ምክንያት ሆነች ክርስቶስ እኛን ያድን ዘንድ። እሺ ሌላውን እንኳን ይቅር፣ ቅድም መምህር በረከት የተናገሩት ቃል ነበር ገላትያ 4:4 ላይ ለምንድን ነው ክርስቶስ እኛን ለማዳን 5485 ዓመት የጠበቀው? ለምን ጠበቀ? ለምን ድንግል ማርያም እስክትመጣ የጠበቀው? ለመዳናችን ምክንያት ባትሆን ኖሮ የድንግል ማርያም መጠበቅ ለምን አስፈለገ? እሺ ይሁን። አንዳንድ ጊዜ እኮ ከቅድስት ድንግል ማርያም ተወልዶ እንኳን ወደ ኋላ አደነን። በነገራችን ላይ 33 ዓመት ነው አይደል የመዳናችን ሂደቱን ነው የፈጸመው። በእሷ እጅ መታቀፍን መጠባት የእሷ ጡቶች ጠብቶ ማደግን ለምን ፈለገ? ምክንያት ባትሆን ኖሮ ለምንድን ነው የእርሷን ስጋዋ ነፍሷን ነፍስ ማድረግ ለምን ፈለገ? እንዴት ነው ይህ ሁሉ መጽሐፍ ቅዱሳዊ ወንጌል ለመዳንነት ቤዛነቷን ሊያጥፍበት የሚችለው? ስለዚህ አንዳንድ ጊዜ እንደ ስማችን ኦፖዚት አይደለም ፕሮቴስት አይደለም ማድረግ ያለብን። አንድ ጊዜ እውነታ ብሎ መቀበል ያስፈልጋል። ሁሉም ነገር ላይ ስም መሆን አያስፈልግም። ፕሮቴስት ማለት አንቲ የሆነ ኦርቶዶክስን በተቃራኒ መልኩ በመቆም አይደለም ሃይማኖት የሚመሰረተው። ብዙ ጊዜ በእስልምና አንግልና በፕሮቴስታንት አንግል አንቲ በመሆኑና በነገራችን ላይ ልናስተውል የሚገባው መጽሐፍ ቅዱሳዊ እውነታ ነው። የግድ አልተገለጸም በሚል ብቻ መሆን የለበትም። ባጭሩ ግን ይሄን ብናገር ደስ ይለኛል። ይቆየኝ። በጣም ግሩም ነው። ቃልዮት ያሰማን አላቲኖን እኔ በጣም ደስ ብሎኛል። ምክንያቱም እነሱ መምጣትና ዲቤት ማድረግ ብቻ አይደለም ጥቅሙ፣ ከታች በጣም የሚወዛገብ ሰው ስላለ እሱን አይ ቲንክ ማጥራት ይችለናል። እኔ ወደ የአባቶችን ምንትን በኋላ ማሳየት ፈልጋለሁኝ። አምብሮስ ያለው አለ፣ ቅዱስ ቄርሎስ የተናገረውም አለ እና ከዚህ ጋር ልክ እንደ ኢራኒየስ ተመሳሳይ ቃላቶችን አለ። እንዲያውም አምብሮስ የሚናገረው ሴቭድ የሚለውን ቃል ነው እንደው የሚጠቀመው ስሩ ኤቨርጅን ኢት ዋዝ ሴቭድ ነው የሚለው። ሶ ሞት በሔዋን መምጣቱን መግባቱን በሴቶች መግባቱን ይናገርና በእሷ በኩል ደግሞ በድንግል ማርያም ደግሞ ዳነ ብሎ ጭምር ነው የሚናገረው። ሰው እንደዚህ ያሉ ንጽጽሮች የኛ አባቶች አሉ። ግን መጽሐፍ ቅዱስ ላይ ራሱ መጽሐፍ ቅዱስ በሚናገረው ቅድም በተናገረው ነገር በተለይ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ያለው በደንብ የሚገልጥ ሐሳብ ስለሆነ ማሳየት ይችላል ብዬ ነው የማስበው። መምህር በረከት ይቸኩላሉ፣ እርስዎን ላስቀድም። ጥሩ ቀሲስ፣ 8 ሰዓት ላይ አንዲት ስብሰባ መገባባታለች። እሺ እንግዲያስ ይቀጥሉ። እንግዲህ እኔ ከአሁኑ ያየሁት አንደኛ በመጽሐፍ ቅዱስ በቅዱስ ጳውሎስ መልእክት በእነ ኢሬኔዎስ የሄዱበትን ይሄ በክርስቶስና በአዳም መካከል በእመቤታችንና በሔዋን መካከል ያለውን ንጽጽር መቀበል ነው ዋናው ጉዳይ ማለት ነው። እና ንጽጽራቸው ቅድም ቃሌ ባለው በቲፖሎጂ ደረጃ ብቻ የሚወሰን አይደለም። ምክንያቱም ቲፖሎጂ ማለት ከነገራችን ላይ ምሳሌ ማለት ነው። ከታች ያሉት ሰዎች የማይረዱት ካሉ እና እመቤታችን የሔዋን ምሳሌ ብቻ ብትሆን ኑሮ
ሔዋን እንደበደለች መበደል ነው የነበረባት። የሔዋን ምሳሌ የሚለው የሚገልጸው ሔዋን ያደረገችውን ማድረግ ነው እኮ አይደል እንዴ? እንደዚያ ቢሆን ነበረ። እመቤታችን ግን ሔዋን የተሳሳተችበትን በኩል በተቃራኒ ነው የምትገኘው። ስለዚህ ቲፖሎጂ አይደለም። ቲፖሎጂ ካልሆነ ምትክ የሔዋን ምትክ የሚለው መቀበል ግድ ይለናል ማለት ነው። ምትክ ከሆነ ደግሞ እኛ ቤዛ የምንለው ምትክ ለማለት ነው አልን እኮ በቃ። ምትክነቷ ለዓለም መድኃኒት አስገኝቷል፣ ምክንያቱ ሆኗል። ያችኛዋ የሞት ምክንያቱ ናለች፣ ይችኛዋ ደግሞ የህይወት ምክንያቱ ናለች በሚል ነው ብለናል። ስለዚህ በዚህ መንገድ ተረዱት። የሔዋንና የእመቤታችንን ጉዳይ ቲፖሎጂ በሚል ደረጃ ዝቅ ማድረግ አንችልም። ምሳሌ ማድረግ የምንችለው ለምሳሌ ታቦቷን የብሉይ ኪዳን ታቦትና እመቤታችን ማድረግ እንችላለን። ለምን? ያቺ ንጹህ እንደሆነች እቺም ንጹህ ነች። ያቺ በወርቅ የተለበጠች ነበር እመቤታችን በድንግልና። በዚያች ውስጥ 10ቱ ቃል በእንትኑ ምንድነው እነዚህ የጽላቱ ተቀምጦባት ነበር በብሉይ ኪዳን ታቦት። በእመቤታችንም ውስጥ ጌታ አድሮባታል፣ ከእሷ ስጋ አነስቶ ሰውኗል እያልን መመሳሰሉን ልንናገር እንችላለን። ምሳሌ ቲፖሎጂ ሲሆን ተቋረጠ። መምህር የእርሶ ኮፒ ሊንክ አድርጉት ኔትወርካችን እንዳይቆራረጥ። በነገራችን ላይ ኮፒ ሊንክ እየተደረገ አይደለም ግን እያሉ በሚናገሩበት ሁኔታ ግን እያልን የምንናገር ከሆነ ቲፖሎጂ አይሆንም ማለት ነው። እያፈረስን ነው የምንሄደው። ስለዚህ ግን ካልን ምትክ ነው። አንተ በጣም ምዳለዘ ምን እንዳይተካለ አንተ ምንድነው አረብ መሰልኩኝ? ከፈልኳል ተሸከማለህ። በሽተኛ አረብ መሰል። አረ በጣም ሙት ይያለሽ። አረ ጤናማ ሸሚዝ ልግዛው ጌታ ልግዛው ከኔ ላይ ነው አስወር ይቀርገዘኝ የሆነ ሸሚዙን ልግዛው እኮ የኔ ነው አስወር ይቀርገዘኝ ራሱ ሸሚዝ እኮ የኔ ከገላይ ላይ ነው ወይ ቦንዳ ትለብሳለህ እንዴ? ኦኬ ሌላ ቦታ ቦንዳ ትለብሳለህ? አረ ቦንዳ አይደለም። ቦንዳ ማለት እኮ በቃ አውለቀው ቦንዳ ሆነ በቃ። እኮ ይሄን ከየት ነው ገዛውሽ? ፓፓዬ ከአሜሪካ ነው እኮ ከአሜሪካ እኮ ነው ከአሜሪካ አዎ ጌታ ከምን ነው በግሩንድ የመጣው ከየት ደግሞታል ከአሜሪካ ደግሞታል ጉስኩራት ትናገሩ የለ እኮስ ከየት ልገዛው ነው አሁን እኮ ጥያቄ ነው በጣም ትናገራላችሁ ጌታ አይደለም መስኪው ነው ያበላሽው መስኪው ሰፈደ ፈለገ አረ መሬት አሰይ ዘጋብና አውቃቀት እንዲዘጋታ መሬት አሰይ አትደንግጡ አብረንግጡ መሪ ስላየ ብቻ አይዘጋም። እስጢፎ በጣም ታስደነግጠን። እስጢፎ ፈልጎ ነበር። እኔ እኮ አትደንግጡ በተባለ ቁጥር መደንገጥ ጀመርኩኝ። አትደንግጡ አትደንግጡ በተባለ ቁጥር ኧረ ተወን በና ሂድ ዝም ብለህ ሄደው ፈለገ በጣም ፈልጓል። ኧረ ኬኩ እየፈሰሰ ነው እንደ ባዝሊኑ በእናትህ ሄደው ቀለጠ እኮ አቺ እስጢፎ እየፈለገ ጋሽ ፈለገ እንዴት አለ ከፈልኳል ተሸከማል አለኝም። አረ ጌታ አያያዛችሁ እኮ በሆነ ሊጥ ያመጣችሁ ነው ይመስለው። ኬክ ገዛችሁ አይመስልም። አንተ ምንድነው ግን አነሰች ቺን ይዘህ ትመጣለህ እና ቤቴን የራሱ ግራ ገባኝ። ማርያም ምንም ባለፈው ነው ያስገዛችሁ ምን አይነት ነው? 1 ኪሎ ይሄ ሙሉ ያዛችሁብኝ እንዳይልጅ። አረ በጣም ትንሽ ነው። ኢግናሺየስ ይላል። ስማ አትደንግጡ ስባል መደንገጥ ጀመርኩኝ። አኪና ለምን ሙሉ 1 ኪሎ ናቸው ያለው ያላቅም ብቻ ብዙ ብር የሚያስከፍሉ ማለት ነው። አደንግጡ ለማታ ላይ ገባ አይደል? እኔ 2 ኪሎ ነበር የሚያስከፍሉ። አሬ በጣም ትንሽ ነው። 1 ኪሎ ይዞ ቤት ልጅ መስራት አይቻልም? ትችላለህ፣ እንደዚህ ትችላለህ። እንደዛ ይዘጋል አይደለም? ለእንትኑ አይደለም ለትራፊክ እንትን አይደለም። መብቴ ነው መብት ነው። እኔ ኃላፊነቱ ነው። ለዚህ ኬክ 5 ሳንቲም አላወጣም። እኔ ማለት አረ ላሽ እየሰማችሁ ነው። እሺ ነው
ችግር የለም ባታዋጡ ምን ከስራለሁ ችግር የለም ከስራለሁ እማቤን ብዙ ብር ነው ላሳያችሁ እኔ እኮ ከመቼ ወዲህ ነው ላሳየኔ ብሩን ይኸው እዚህ ጋር እኔ ኧረ ፈለገን አስገቢያ እኮ ላስገባው ስንት እንደከፈለ እመቤቴ 300 ምናምን ብር 300 ምናምን ብር እዛ ቁጭ ብለው የበላው ነው የሚደርስብህ ነው ወይ ለ10 የሚደርስብህ? አዎ 300 ነው። ምንድን ነው 30 ሺህ ብር ነው የገዛ ነው አላችሁ። ችግር የለውም እዚሁ ተዋት። እስጢፎ ታግዘኛለህ ችግር የለም እናንተ ብትወጡ አካሉ ፓፓ ምን ድምጽ አይሰማም አካሉ ይላል ደህና ነሽ ቤቱ ጋር ነው ኧረ ጠፍተሻል ምን እሺ ነው ሶዬ እያወራ ነው ወይስ ዮኒ ብቻ ናት ትንሽ ፀጉር ያላት ራሰ በራ ጠፋ ዮኒ ብቻ ናት ፀጉር ያላት ራሰ በራ ሆናችሁላችሁ ቴንክ ዩ እዛ ጋር ያለው የሙሌ ድንገተኛ አደጋ ነው የሙሌ በጣም ከባድ ነው አደጋ ነው የሙሌ አረ የሙሌ በጣም ከባድ ነው ፀሐይ ላይ ራሱ ሶላር ሲስተም ራሱን ይቻለ ሶላር ሲስተም በላይ የሙሌ የሲስተም እንደዛው በእውነት የሙሌ ያልታሰበ አደጋ ነው ድንገት ተኝቶ ሲነሳ የለም ስባቂ ወደ ሊያም ታስከተክተኛልና አረ ያኪ ግን አረ ጠርብ እየሆነ ነው እግዚአብሔርን ጭንቅላትሽ ሁላችሁም ሲጠርብ እያላችሁ ጻፉ አረ ላንሳው በየቀኙ ተጫፍቶ ቅዱስ ሚካኤል ወላዲተ አምላክ ጠርብ እያላችሁ ጻፉ ጋይስ ሁላችሁም ያኪ ጭንቅላትሽ ከምር ጠርብ እየሆነ ነው የሆነ ቅርጽ እየያዘ ነው ጠርብ ያ ጠርብ አረ ሚዲያ ላይ ምን ብዬ እናገራለሁ ይሄን ልጅ ጠርብ እኮ ነው ጠርብ ነው ያልከው ጠርብ ነው ያልከው ጠርብ ነው በጣም ጥንቃቄ ማድረግ ይፈልጋል ብዬ አስባለሁ። ትላንትና አንድ ወንድማችን ቤት ገብቼ አንድ ነገር ተናግሬ ነበረ። ምን ብዬ ነበረ? ይሄን ነገር ወደ ዘር ፖለቲካ እንዳትወስዱት ብዬ ነበርና ምክንያቱም የማየው ነገር እንደዛ ስለመሰለኝ እና አሁን ሳየው ግን እንደዛ ዛሬም ተከፍቶ እንደዛ አይነት ነገር አይቼ ነበርና በጣም ያስጠላል። እንደዚህ አይነት ነገርን ቶሎ በተጠቂነት ስሜት የኔ ዘር የኔ ምናምን እያሉ ነገሮችን ወደ ራስ እንደዚህ መጎተት እኔ ቤተክርስቲያን